ብሌንና አቤል ክፍል 8 ይዤላችሁ መጥቻለሁ። ሰላም ውድና የተከበራችሁ እንዴት ቆያችሁ? ሰላማችሁ ይብዛ እያልኩኝ አቤልና ብሌን እንዲሁም ደግሞ ቲና ትንሿ እህቷ ናት ማለት ነው። ያው ባለፈው ክፍል ላይ ቲና አፍኖባት ነበረ። ቲናን ግን እድሜ ለአቤል አግኝታታለች ማለት ነው። ነገር ግን አሁንም ቲናን እፈራላታለሁ ወይን ራሷን ወይን ቲናን እንዳይወስዱባት ብዬ ማለት ነው። ዮናስ እንደ ጀርባ ቁንጫ ነው የሚባለው እንደዛ ይዟታል ማለት ነው። ምክንያቱም ያው እሷ ተከራይታ ነው የምትሰራ፣ ታታሪ ሰው ናት፣ ጎበዝ ናት፣ ስራ ወዳጅ ናት። ሰርታ እህቷን የምታስተምርና እህቷን የምታስተዳድር የቤት ኪራዋን የምትከፍል ቡናዋን እየሸጠች በጣም የምጣፍጥ ቡና። ነገር ግን ዮናስ በጣም ይዟታል፣ ጠምዷታል። በምን እንደጠመዳት ምክንያቱ እስከዛሬ ድረስ እንግዲህ ምክንያቱ ምን እንደሆነ አልታወቀም። ብሌንም አላወቀችው ምክንያቱም ማለት ነው። ግን በቃ ድራሿን ለማጥፋት ይፈልጋል። አሁንም ባለፈውም ቲናን ያፈናት ወይም የደበቃት ራሱ ነው። አሁንም ደግሞ ያን ነገር ለመድገም ይፈልጋል ማለት ነው። ብሌን ጥንቃቄ ካላደረገች አስቸጋሪ ነው። ነገር ግን ሩት የአቤል እጮኛ ወይንም የወደፊት ሚስቱ ነች። ነገር ግን አቤል ቲናንና ብሌንን ወደ ቤቱ ወስዶ ነበር ለደህንነታቸው ሲባል ማለት ነው። ነገር ግን ሩት ልታስቀምጣቸው አልቻለችም። በገባች በወጣች ቁጥር ስቃይ ቁም ስቃዩን ነው የምታበላት ብሌንም ማለት ነው። በጣም ነው የምትናገራት። በጣም አቤል ፊት ለፊት ራሱ አቤል ግን ተይ እነዚህ ልጆች ይቀመጡ ለተወሰነ ጊዜ ነው እዚህ የሚሆኑት ብላትም አሰማም ብላ ደግሞ አሁን በውሸት አቤል አርግዤላለሁ እያለችው ነው። አንድ ቀን ልደቴ ነው በማለት አስክራው ነበር። ምናልባት እሱ ሰክሮ ስለነበረ እውነትን መስሎታል። ነገር ግን እየዋሸችው ነው። አቤል በጣም ሀብት አለው። ሩት የምትፈልገው ያንን ሀብት ለመካፈል ያንን ሀብት ለማግኘት ይመስለኛል። ነገር ግን ብሌን እንደምትዋሽ ደርሳባታለች። ምክንያቱም በጣም ደንግጣለች። እርጉዝ መሆንሽን ስላወቅ ወይም ደግሞ እርጉዝ ስለሆንሽ ስላከበርኩሽ ነው ስትላት በጣም ደንግጣለች ማለት ነው። ሩት ለምን ውሸቷን ነው። ከጓደኛዋ ጋር ራሱ ነገር ጠንስሶ አቤልም በዛም በዚህም ሰርግ እንዲያደርግላት እንዲሁም ደግሞ ሸማግሌ እንድልክላት ስለምትፈልግ ሸማግሌ ከተላከ ሰርግ ከተደገሰ በኋላ ያው ፍርማ ይደረጋል። ፍርማ ከተደረገ ደግሞ ቤቱ ገባች፣ ሚስቱ ሆነች ማለት ነው። አሁንም በነገራችን ላይ አሁንም አይኗን ጨፍና ቤት መታ ቤቱ ነው ያለችው ማለት ነው። ቤቱ ገብታለች። ስለዚህ ቤቱ ገብታ አልወጣ ብላለች። አቤል ግን አይፈልጋትም በጭራሽ ማለት ነው። በቃ ነገሮችን ላስተካክል፣ ነገሮች ይስተካከሉ፣ ቀስ በይ፣ ውስጥ ያልተረጋጋም እያላት ነው እስከዛ ድረስ ማለት ነው። እኔ ግን አሁን እርጉዝ እንዳልሆነች እና እየዋሸች እንደሆነ ብሌን ብትነግረው ጥሩ ነው። ምክንያቱም አቤል ጥሩ ሰው ነው፣ መልካም ሰው ነው። ብሌን ለመናገርም ፈርታለች፣ ግን ደግሞ አቤል እንዳይጎዳ ፈርታለች። ለምን በኋላ ልጁ ቢሆንስ፣ እውነት አርግዛ ቢሆንስ የሚለው ነገር ልቧ ላይ አድሯል ማለት ነው። ነገር ግን ማርቲ አቤል እንዳይጎዳ አቤል መልካም ሰው ስለሆነ ሊነገረው ይገባል። አቤል ማወቅ አለበት እያለች ነው ማለት ነው ማርቲ። ምክንያቱም እርጉዝ ነኝ እያለች አስፈራረታ ሽማግሌ እንዲልክና ሰርግ እንዲያደርግላትና እንዲፈርምላት ስለምትፈልግ ማለት ነው። ያ እንዳይሆን ደግሞ ማርቲ ይሄንን ነገር ማድረግ አለብን እያለቻት ነው ማለት ነው። ስለዚህ አቤል ቢያውቀውና ብትነግረው ጥሩ ነው ብዬ አስባለሁ። እንግዲህ ውድ ቤተሰቦቼ የሚቀጥለው ላይ ደግሞ ምናልባት ቲናን ፈርቼ ይላታለሁ ወይ ብሌን ወይ ቲናን አሁንም እንዳያፍኗቸው ፈርቼ ይላታለሁ ማለት ነው። ለማንኛውም ቀጥሎ ላይ ምን እንደሚሆንና ሩትስ ምን ላይ ደርሳ እንደሆነ እንግዲህ አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦቼ መልካም ቆይታ ይሆንላችሁ።
ላይክ እያደረጋችሁ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ከልቤ ነው የማመሰግናችሁ ውድ ቤተሰቦቼ። ቻው፣ መልካም ቆይታ።